ማኪ እንግዲህ በእልህ ተነሳስታ ናታልን ለራሷ ለማድረግ እየጣረች ትገኛለች። እንግዲህ አሁን ደግሞ ያንን እነሱ ለመረጣ ያደረጉትን ቪዲዮ በመያዝ እንግዲህ ልጁን ደውላ እነሱ ጋር ስልክ የምታነሳላቸው ከሆነ ይህን ቪዲዮውን ለፖሊስ አሳልፌ ሰጥቼ አስይዝሃለሁ፣ ጭራሽ እነሱ ከደወሉልህ እንዳታነሳ ስልክ በማለት አስጠንቅቃ፣ በዚህ እንግዲህ ደግሞ ቪዲዮ ግዴታ ይህን ቪዲዮ ከሰጠሁባችሁ አንቺም እናትሽም ናታልም ሁላችሁም ሰላምም ተጠራርጋችሁ እስር ቤት ትገባላችሁ በማለት ሌላ እቅድ ይዛ በመምጣቷ እናት ደግሞ እስር ቤት መግባት ስለማይፈልጉ እሱም ቢሆን ናታል እናቱ እስር ቤት እንድትገባ ስለማይፈልግ እንግዲህ ውሳኔውን እንግዲህ ማኪን ማግባት አለብኝ ብሎ ወሰነ። ሆኖም ግን ሮዛ በፍጹም አታገባም፣ እሷን በልህ ተነሳስተህ ወንድሜ እሷን አግብተህ መሰቃየት የለብህም፣ እሷ ከልቧ አትወድህም በማለት ትነግረዋለች። ሆኖም ግን እሱ ለእናቱ ሲል ምንም ነገር ማድረግ እንደሚችል ነግሯታል። በተደጋጋሚ ሮዛን ብትደውልለት ልጁ ስልክ ሊያነሳ አልቻለም። በምን ምክንያት? ትናንትና እኮ ቆሞ ሲሄድ በአካል አይቼዋለሁ፣ እንዴት አያነሳም እያለች ሮዛም ትጠይቃለች። እንግዲህ በዚህን ሰዓት እሷ ደግሞ በህልሟ ተኝታ የመጀመሪያ ቺስ እያሉ በፍቅር ሳሉ ከሰላም በፊት ያሳለፉትን በህልሟ እያየች እየተደሰተች እንዲሁም ደግሞ ወይን ሲጠጡ ወይን ሲራጩ የነበረውን ደስታ እያስታወሰች እኔ ለአንተ ብቻ ነው መሆን የሚገባኝ እያለች እያለመች እያለች ድንገት ሰላም ትገባና ልታጸዳ ስትል እየሳቀች ስታያት እንዴ ምን ሆና ነው ተኝታ የምትስቀው ብላ ስትቀሰቅሳት ማን አባሽ ቀስቅሽኛለሽ ከመቼ ወዲህ ለኔ ያዘንሽልኝ በማለት እንግዲህ ተነስታ ጸጉሯን ነጫጭጣ ስትጥላት እሪ እያለች ስትጮህ ድንገት ሮዛ ሰምታ ገብታ አገላግላ አንቺ ጤነኛ ነሽ ልጅቷን ልትገላት ነው እንዴ በማለት እንግዲህ አንቺስ ቢሆን ዝም ብለሽ ታያታለሽ እንዴ ስትመታሽ በማለት ስትጠይቃት ሰላም ደግሞ አለቃ ያደለች እንዳሰሪ እንዴት ብዬ ታዲያ ንምታት በማለት ስትል መሆን የለበትም ራስሽን መከላከል ነበረብሽ ብላ የተመነጫጨረውን ጸጉሯን አስተካክላ አቅፋ ይዛ ወጣች። ከዛ በፊት እንግዲህ ናታል ይቅርታ ሰላምዬ አንድ ነገር ልደብቅሽ አልችልም፣ ደብቄሻለሁ ግን አሁን ልነግርሽ ነው ሲላት ምንድን ነበር ስትለው ያው እንግዲህ ያን ነገር ያደረግነው አንቺ ነሽ የምትወጂኝ ወይንስ ማኪ ናት የሚለውን ለማወዳደር ነበር ሲላት ሰላም በጣም ተበሳጨች እና ተናደደች። ጭራሽ አንተ ታወዳድረኛለህ፣ ለውድድርም ታቀርበኛለህ ወይ? እንዴት ይህን ታደርጋለህ? አትወደኝም ማለት ነው? ብትወደኝ ለውድድር አታቀርበኝም በማለት ስትለው አይደለም እማዬን ለማሳመን ያክል ነው፣ እማዬ ፈተና አቅርቦላቸው ስላለች ሮዛም በዛ ፈተና ታዲያ እኮ ይህን አንተ እኔን እንድመረጥ ብትፈልገኝ ኑሮ ዛሬ ሳይሆን ሚስጥሩን የምትነግረኝ እንደዚህ የሚባል ፈተና አለ፣ የዛን ጊዜ አንቺ ቶሎ ብለሽ ቀድመሽ እኔ ብለሽ በይባ ማለት ትችል ነበረ ስትለው እኮ እሷ አንቺም እኮ እኔ እንኳ ሳልልሽ ከኔ በፊት ለመታሰር ፈልገሽ መጀመሪያ አፍሽን የከፈትሽው አንቺ ነበርሽ። እሷ ግን ውሸት መሆኑን ስላወቀች ተከታትላ ቪዲዮ እየቀረጸች ሰውየው ቆሞ ሲሄድ ስላየችው እሷ ተሽቀዳድማ እኔ ያለች እንጂ በፍጹም እሷ ለእኔ እንደማትታሰርልኝ እርግጠኛ ነኝ በማለት እና ምርጫ ያንቺ ነሽ ይቅርታ አድርጊልኝ ቢላትም በፍጹም ይቅርታ አላደርግልህም አይንህንም አላይህም ብላ ስታሰናብተው ተናዶ መጥቶ ለሮዛ ነገራት። ሮዛም እባክሽ አኩርፈሽ ነው እንደ ሰላምዬ እንታረቅ፣ ይሄን ነገር ያደረግነው ለማየ ስንል ነው፣ እማየ ታውቂያለሽ ማኪን እንዲያገባላት ነው የምትፈልገው፣ ስለዚህ ለዛ ነው ብላ እባክሽ ተታረቂን ስትላት እሺ ብላ ታረቀቻት። በአሁን ወንድሜንም ይቅርታ አድርጊለት ስትላት አላደርግለትም አለቻት። ካላደረግሽለትማ እንግዲህ ያችን ጨረቃ እያየ ሌሊት እዛ ጨረቃ ተሰጥቶ ያምድርልሻል፣ ሌላ ምን አለው? ነገ ብርድ የመታው እንደሆነ ማስታመሙ የራስሽ ዕዳ ነው ትላታለች። እንግዲህ እሱም እንደምንም ብሎ አባብሎ ሰላምን በዛቸው በለመዳቸው ጨረቃ ላይ አውጥቶ ሁሉን ነገር ካስረዳ ቅፍ እያረገ ከሳማት በኋላ እሷም ይቅርታ አደረገችለት። አሁን ትልቁ ችግር ማኪ የያዘችው ቪዲዮ ነው። ማኪ ቪዲዮውን ለናታል ልካለታለች። ያንን ቪዲዮ ሲያይ ምን አስፈልጓት ነው አለች ሮዛ ከኋላችን እንደተከተለች እንደዚህ የምታደርገው እልህ እንጂ እኮ ፍቅር አይደለም ወንድም የያዛት፣ ደግሞ እንደርስበታለን አይዞ ስትለው በፍጹም
በፍጹም አለ ናቲ። ከዚህ በኋላ እናቴ እስር ቤት እናቴም አይደለችም እኔ አንቺ ሁላችንም የሚያስገባ ስለሆነ መግባት የለብኝም። እናቴ እንዳትገባብኝ ግዴታዬን ማግባት አለብኝ ሲል ለሮዛ ነገራት። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱን። ሮዛ ቀጣይ ፓርት ይዘንላችሁ መተናል። በዚህ ፓርት ግን ወዶ ሳይሆን ተገዶ በያዘችው ቪዲዮ እንግዲህ ማኪን ለማግባት እየወሰነ ይገኛል። ሆኖም ግን ሮዛ በፍጹም አይሆንም እያለች ነው። ልጁን በተደጋጋሚ ስልክ ቢደወልለት ለድራማው ለነሱ ምርጫ ተብሎ የተመረጠው ሰውዬ ስልክ እያነሳላቸው አይደለም። በዚህን ጊዜ እሷን በጣም ተደስታለች። አሁን ከዛ በኋላ እንግዲህ ምን እያደረገች እንዳለች ግራ ተጋብቷል። እሷ ግን ጭፈራዋን ይዛለች። በቃ የኔ ሲሆን ታየኝ። የሚገርመው ማኪ ሰላም ማነች የሚለውን በአካል አታውቃትም። ቤት ውስጥ ያለችው ሰላም እንኳ መሆኗን እስካሁን አለማወቋም የሚገርም ነገር ነው። ሆኖም ግን የበፊቱን ደስታዋን እንዴት እንዳሳለፉት ያለውን ሁሉን ነገሮች እያስታወሰች የኔ ነው የማደርገው ከታየኝ እኮ እያለች በቃ እየደነሰች እየጨፈረች እየዘፈነች ድንገት ትገባለች። ሰላም ምን ሆነሽ ነው ግን? ብቻሽን እኮ እያወራሽ ነው፣ ብቻሽንም ትስቂያለሽ። በሰላምሽ ነው አለቻት። አታይም እንዴ የሰርጌ ዋዜማ እኮ ነው። ሻምፓን ሲቆረጥ ኬክ ሲቆርጥ እኔና ናቲ ቁመነ ምን ልበልሽ በቃ ይህን ሁሉ ነገር እያስታወስኩ እኮ ነው አለቻት ጊዜ። ሰላም ደግሞ ደነገጠችና ወደ ናቲ ሄደችና ናቲን አልጋ ላይ ቁጭ ብያሰበ ስታገኘው ምን ሆነ ነው ፍቅር የምታስበው ብላ ስትጠይቀው አይ ምንም አላ የሆነ ነገርማ ሆነሃል ደብቀኸኝ እንጂ ንገረኝ ብትለውም ለመንገር ስላልፈለገ ምንም አልሆንኩም የኔ ፍቅር ብሎ ቅፍ አድርጎ እሷ ጋራ ፍቅራቸውን መቀማበል ጀመሩ። ፍቅራቸውን እየተለዋወጡ ደስ በሚል ሁኔታ እያሉ እንግዲህ እሷም አንቺ ሰላም ከኔ ምን አባሽ ታረጊ መጣሽ? ህልሜን እንደ አዲስ ተኝቼ ህልሜን መመለስ አለብኝ። ከእንዴት አይነቱ ቆንጆ ህልም ቀሰቀሰች በማለት ተመልሳ ማኪም ተኝታ ብታልመውም ድጋሚ አልመጣላት አለና ህልሙ በጣም ተበሳጭታ ተናዳ ተነስታ በልሟ ያየችውን በውኗ ለማድረግ እንግዲህ ለብሳ በራሷ አንደበት እየዘፈነች ሙዚቃዋን ቀጠለችው። ዳንሷን ጭፈራዋን ቀወጠችው። ፊት ለፊቷ ናቲ እንደቆመ አድርጋ መሰለችው። ከዛም በኋላ እንደዛ እያደረገች መዝፈን መጨፈር ጀመረች። የኔ ነህ ማንም አይወስድህም ናቲ፣ በፍጹም ከኔ ውጭ ምንም ልኮን አትችልም በማለት ህልሟን እንደምታሳካው ወስናለች። እውነት ግን በእውነት አሁን በእንደዚህ አይነት እውነት ማኪ ብትሆን ለናቲ ትላላችሁ ወይንስ ሰላም? እስኪ እናንተም ሀሳብ አስተያየቱ ላይ ሰላም ብትሆን ጥሩ ነው ወይንም ማኪ ትሻላለች የምትሉትን የግላችሁን አስተያየትም እንድትጽፉልን እንፈልጋለን። በአሁኑ ሰዓት ግን ትክክለኛ አፍቃሪ ሆና ሰላምን ብናያትም ግን ማኪ ግን ለምን ተቀማሁም ይመስላል። ከእውነትም ከልቧም አፍቅራውም ሊሆን ይችላል። በፍጹም ልናቅ አልቻልንም። ሆኖም ግን እሷ ራሱን ለራሷ ለማድረግ የማታደርገው ጥረት የላትም። በተለይ በመጀመሪያው ፓርት ላይ በተገመገሙበት ሰዓት ላይ የተከታተለች ቪዲዮዋን ቀርጻ ከዛም ያ ቪዲዮ አይደለም ለዛ ቀን ማለፍ ቀርቶ ለዛሬውም ለሰርጓ እንዲያበቃት አድርገዋለች። እናት እንግዲህ ይህንን ነገር ስትሰማ በጣም ደነገጠች። እንደዚህ አይነት ነገር ተከስቷል እማዬ፣ የዛን ቀን ላንቺ ብለን ፈተና ያደረግነውን ፈተና በቪዲዮ ቀርጻ እያንዳንዱ ይዛለች። እኔም ነግሬሽ ነበር እማዬ፣ አንድ ነገር ይዛ ነው እንጂ በፍጹም ማኪ አሳልፋ ራሷን አሰጥም ለናቲ ብዬ ነግሬሽ ነበር አየሽ አለቻት። እናቷም ቆም ብላ ታዘበች። ምንድን ነው ልጄ እስኪ ንገሪኝ በማለት ስትጠይቃት እኛ የዛን ጊዜ ልጁን አምጥተን አልብሰን ወደዛ አዋስዱ ብለሽ ወደ ጫፍ ወስደ ነው በእግሩ ተነስቶ ሲሮጥ ሁሉ በቪዲዮ ቀርጻ ይዘዋለች። የዛኔም ታዲያ ውሳኔዋን እኔ ልታሰርለት ያለችው በዛ ቪዲዮ ስላየችን እንጂ እውነት ከልቧ አይደለም ስትል ለእናቷ ነገረቻት። እናቷም ይህን ነገር እውነት አድርጋለች ቪዲዮ ልታሳየኝ ትችላለች በማለት ቀጥታ ወደ ማኪ ክፍል ሄዳ ስትጠይቃት ምን ወደ ማኪ ክፍል ትሄጃለች? ከናታል ካለታል ናታል ጋር ሄደሽ እማዬ ማየት ትችላለች በማለት ትነግራታለች።
ሮዝ። ከዛም ወደ ናታል የተላከውን ቪዲዮ ስታይ እናቲቱ ማመን አቃታት። ስለዚህን ነገር ካደረገች ሁላችንንም በዚህ ወንጀል እስር ቤት ታስገባናለች። ለጥሩ ነገር ያደረግነው ጭራሽ ለሁላችንንም እስር ቤት የሚያስገባ ሆኖ ተገኘ እንዴ በማለት እናት በፍርሃት ተዋጠኝ። በጣም ተደነጋገጠች። ስለዚህ እሷን ልጁንም እናቲቱ በተደጋጋሚ ብትደውልለት አልመልስላት ሲል አማራጩ እንግዲህ ወደድክም ጠላህም ማኪን ማግባት ነው። እንግዲህ ሌላ እንኳን እንዳጋባህ ፈልጌ ነበር። ሆኖም ግን ሌላም ልድርህም አልቻልኩም፣ ምንም ማድረግ አልቻልኩም። ልጄ ምን አይነት ነገር ነው በማለት ስትደነጋገጥ እናቴ አንቺ ያልሽውን አደርጋለሁ ብቻ አንቺ አትጨናነቂ ብለው ናታንም የእናቱን ውሳኔ እንደሚያደርገው ሲናገር፣ ሮዛ ግን በፍጹም ሰውየውን ከምድርም ከሰማይም ብዬ አመጣዋለሁኝ እንጂ ይህንን ውሸቷን እንደውም እናጋልጣታለን ራሷን በማለት ሮዛ ማኪን ለማጋለጥ እና ሰላምንና ናቲን አንድ ላይ ለማድረግ ጥረት እያደረገኝ ነው። እናቲቱ ግን አሁን ልቧ ምን ጊዜም እንኳን እንደዚህ አይነት ምክንያት አግኝታ ማኪን እንዲያገባላት ነው የምትፈልገው። ሆኖም ግን አሁን እናት ተረድታለች ውሸት መሆኑን። ይህን ሁሉ ተንኮል ለምን አስብ ታዲያ ከሆነ ግን ምናማዬ አንድ ነገር ናቲ ቢሰራ ያንን ነገር እንደዚህ በቪዲዮ እያስገደፈች እሱን ዘብጥያ ታወርደዋለች። ይህን አታስቢም እንዴ በማለት ጭራሽ እንደዚህ አይነት አስተሳሰብ ያላት ልጅ ሚስት አይደለም ለናቲ ለእኛም አትመቸንም፣ እስኪ ራቅ ብለሽ እሰቢ በማለት እናቷንም እያሳመነቻት ትገኛለች። እንግዲህ ውድ ተመልካቾቻችን እውነት ያን ሰው ተገኝቶ ነገሮቹ ተጣርቶ ሰርጉ የማኪ ይሆናል ወይንስ አይሆንም የሚለው ነገር በጣም የሚያጓጓ ነገር ነው። ያ ካልሆነ ግን የማይገኝ ከሆነ ግን በእናቱ ውሳኔ ለማግባት እሱን ቆርጧል። እናቲቱ ማኪን የፈለገን ብትሆን ለመዳር ቁማ ተነስታለች። ግን ማኪን ገብታ እንዴት ባለፈው እንደዚህ ቪዲዮ ትቀርጫለች? እኔ መልካም ልጅ ነሽ አንቺ እያልኩሽ እንዴት እንደ አይነት ስህተት ትሰሪያለሽ? ልጄ ይሄ ከአንቺ የምጠብቀው ተገቢ ነው ወይ? በምን አምኜ ልጄ ልስጥሽ? በማለት ራሱ ገብተው አናግረዋታል። ሆኖም ግን ምን ላድርግ እማዬ ታውቂያለሽ፣ እኔ ከልቤ ነው የምወደው። ማንም እሱን ቁሞ ይዞት ሲዳር ማየት አልፈልግም። ካባ ለብሶ እኔም የሙሽራ ልብስ ለብሼ በህልሜም በውኔም እምስለው እሱኑ ስለሆነ ከሱ ውጭ ማግባት ስለማችል ነው፣ ይቅርታ አድርጊልኝ እናቴ በማለት እሷን ብትጠይቃትም ሆኖም አሁን የሄድሽበት መንገድ ጥሩ ነገር ነው ብለሽ ታስቢያለሽ ማኪ አለቻት። እኔ መፈለገ እሱን እስካመገ ድረስ ድንጋይ መፈንቀል ካለበትም እፈነቀላለሁ፣ ተተራራ መወጣት ካለበትም እወጣለሁ እወርዳለሁ ብላ ውሳኔዋን ስትነግራት እውነትም ይቺ ልጅ ከልቧ ልጄን ትወደዋለች እያለች አሁንም የማኪ ልብ የወሰደች ትመስላለች እናቲቱ። ሮዛ ግን በፍጹም እሷን እያለች ነው። ናቲ ግን ከእናቴ ወደ የለም ካልታጣ ሰውየው ሁላችንም አይደለም እኔ ብቻ ብታሰር ግድ የለም ግን ሰላምም ሮዛም እናቴም ሁላችንን ነጥርግርግ ብለን የምንታሰረው እያለ ይህን እያስጨነቀው ይገኛል። ለሰላም ግን ይህን ጭንቀቱን አላካፈላትም። ምን ሆነ ነው ብላ በተደጋጋሚ ብትለውም አልነገራትም። እንግዲህ ቻናሉን ሰብስክራይብ እያደረጉ ይጠብቁን።